እንኳን ደህና መጣችሁ። ዛሬ በእጃችን ላይ ያሉት ሰነዶች አንድ በጣም ከባድ ጥያቄ እንድንጠይቅ ይጋብዙናል። በጣም መሰረታዊ ጥያቄ ነው። እማይቀር ነገር እና የግል ምርጫ ሁለቱ እንዴት አብረው ይሄዳሉ? ልክ። በተለይ የፍጥረት ታሪክ በማይቀሩ በሚመስሉ ውድቀቶች የተሞላ ነው። በሄሌል የጀመረው በአዳም የቀጠለው። ይህ ሁሉ የግድ ሊሆን የነበረ ድራማ ነው ወይስ በምርጫ የተደረጉ ስህተቶች የሚለው ነው ዋናው ጥያቄ? አዎ፣ ሰነዶቹም ሁለት የተለያዩ የክርክር መስመሮች ይዘው ነው የቀረቡት አይደል? በትክክል። አንደኛው ወገን በነፃ ምርጫና በግለሰብ ኃላፊነት ላይ በጣም አጥብቆ ይቆናል። ሄሌልም አዳምም መታዘዝ ይችሉ ነበረ፣ ግን አልፈለጉም ይላል። አዎ። ሌላኛው ወገን ደግሞ ያው ውድቀታቸው በትልቁ መለኮታዊ ዕቅድ ውስጥ አስፈላጊና የማይቀር ክስተት ነበረ ወደሚለው ሐሳብ ያደላል። እሺ፣ እንግዲያው እስቲ እንጀምር። በቀጥታ ወደ መጀመሪያው ገጸ ባህሪ እንሂድ። ሄሌል በሰማይ ከነበረበት ቦታ መውደቁ የግድ ነበረ። የመጀመሪያው አመለካከት በፍጹም ነው የሚለው መቆጠብ ይችል ነበር ይላል። መሰረቱም ጸጋ የሚለው ጽንሰ ሐሳብ ላይ ነው። ልክ ነው። ይህ አመለካከት ጸጋ ሲል ዝም ብሎ ድግነትን ብቻ አይደለም የሚገልጸው፣ ይልቁንም ትእዛዛትን ለመፈጸም ያስችል መለኮታዊ ኃይል ወይም ብቃት እንደሆነ ነው የሚያስቀምጠው። ገባኝ። ማንም ፍጡር መልአክም ይሁን ሰው በራሱ ብርታት ብቻ ፍጹም ሆኖ መቀጠል አይችልም። ይህ መለኮታዊ እርዳታ ያስፈልገዋል ያለ ነው። ፍጹም እና ምርጫው ያለው ትእዛዙን መጠበቅ ላይ ሳይሆን ያንን ጸጋ መቀበል ወይም አለመቀበል ላይ ነው። በትክክል ዋናው ነጥብ ይሄ ነው። ሰነዱ እንደማሳያ የሚጠቅሰው የዘፍጥረትን የአቢሜሌክን ታሪክ ነው። አዎ፣ ሳያውቅ ኃጢአት ሊሰራ ሲል እግዚአብሔር የከለከለው። አዎ፣ ለምን? በልቡ ቅንነት ስለነበረው። እና ሰነዱ ከዚህ ተነስቶ የሚከራከረው እግዚአብሔር ኃጢአት ለመስራት ለማይፈልጉ ፍጡራን እንዳይወድቁ የሚረዳቸውን ጸጋ ይሰጣል የሚል ነው። ስለዚህ እንደ ሚካኤልና ገብርኤል ያሉ መላእክት የጸኑት በራሳቸው ብርታት ሳይሆን ያንን ጸጋ ስለተቀበሉ ነው። ልክ እንደዛ ነው። ሄሌል ግን ያንን ጸጋ ላለመቀበል መረጠ። ይሄ በጣም ወሳኝ ነጥብ ነው። ምክንያቱም የሄሌል ውድቀት ግዴታ ቢሆን ኖሮ የእግዚአብሔር ፍርድ ኢፍትሐዊ ይሆን ነበር። በሄሌል ላይ መፈረዱ በራሱ ምርጫው እውነተኛ እንደነበር ያረጋግጣል። አዎ፣ ሊወድቅ ግድ በሆነበት ሁኔታ ውስጥ አስቀምጦት ቢሆን ኖሮ ፍርዱ ምንም ትርጉም አይኖረውም ነበር። እውነት ነው። እና ይህንን ሐሳብ ከመስቀሉ ፍቅር ጋርም ያገናኘዋል። ምንም እንኳን መላእክቱ የወደቁት ክርስቶስ ከመሰቀሉ በፊት ቢሆንም የእግዚአብሔር ጸጋ ሁሌም ነበር ይላል። ግን በተሰጠው ብርሃን ልክ የሚፈለገው የጽድቅ ደረጃ ይለያያል ነው የሚለው። አዎ፣ ከመስቀሉ በፊት ትኩረቱ በውጫዊ ድርጊት ላይ ነበር። አታምስ የሚለውን ትእዛዝ ለመጠበቅ ጸጋ ተሰጥቷቸው ነበር። የመስቀሉ ፍቅር ከተገለጠ በኋላ ግን ደረጃው ከፍ አለ። የልብን ሐሳብ ማካተል ጀመረ። ምክንያቱም ያንን ለማድረግ የሚያስችል መንፈስ ቅዱስ ስለተሰጠ። በትክክል። ግን በሁሉም ዘመን በተሰጠው ትእዛዝ ልክ ለመታዘዝ የሚያስችል ጸጋ ነበር። እንግዲህ ነፃ ምርጫን የሚያጎላ ወገን ክርክሩ የሄለው በጣም ስርዓት ያለው ይመስላል። በሌላ በኩል ደግሞ ሄሌል መውደቁ ግድ ነበር የሚል ሐሳብ አለ። አዎ፣ ሁለተኛው አመለካከት በጣም አጭርና ቀጥተኛ ነው። እሱ ምን ላይ ነው የተመሰረቱ? የሚነሳው ከፍጡር ተፈጥሯዊ ውስንነት ነው። ፍጡራን በራሳቸው ፍጹም መሆን ስለማይችሉ የሄሌል ውድቀት አስቀድሞ የተወሰነ ነበር ይላል። ያው የፍጡር ውስጣዊ ደካማነት ለውድቀት ዳርጎታል ነው። አንዴቃ ግን ይህ እኮ ትልቅ ችግር ይፈጥራል። ይህ ማለት እግዚአብሔር ሄሌል ሊጠብቁ የማይችለውን ሕግ እንዲጠብቅ አዞታል ማለት ነው። ያ ደግሞ እግዚአብሔርን ኢፍትሐዊ አያደርገውም? በትክክል። ሰነዱም ይህንን አመለካከት የሚሞግተው በዚህ ወሳኝ ጥያቄ ነው። እናም ይህንን ሁለተኛውን አመለካከት እንደማይደግፍ በግልጽ ያስቀምጣል። እሺ፣ የሄሌል ጉዳይ እንግዲህ በውስጣዊ ምርጫ ላይ ያተኩራል። ወደ አዳም ስንመጣ ግን እሱ ከውጭ የመጣ ፈተና ነው ያጋጠመው ከሰይጣን። ያ ሁኔታውን አይቀይረው? በጣም ጥሩ መሸጋገሪያ ነው። የአዳም ጉዳይ ላይ ስንመጣ ክርክሮቹ የበለጠ ዝርዝር ይሆናሉ። እዚህም ላይ የመጀመሪያው አመለካከት ተመሳሳይ ነው። አዳም ፈተናውን መቋቋም ይችል ነበር ይላል። መነሻው ያ ነው። እግዚአብሔር ሊቋቋሙት የሚችሉትን ፈተና ብቻ ነው የሚሰጠው የሚለው። አዎ፣ ለአዳምም ለመታዘዝ የሚያስችል ጸጋ ተሰጥቶት ነበር። ነገር ግን ላለመታዘዝ መረጠ። እሺ፣ እዚህ ጋ ነው ግን ነገሩ በጣም ውስብስብ የሚሆነው። ሰነዱ ላይ እንደተጠቀሰው
እግዚአብሔር ያው የአዳምን ውድቀት አስቀድሞ ያውቅ ነበር አይደለም? ያውቅ ነበር። እንዲያውም የመስቀሉን ዕቅድ ያዘጋጀው ይህንን ውድቀት መሠረት አድርጎ ነው። ይሄ አስቀድሞ እንደመወሰን አይቆጠርም? ይሄ አእምሮን የሚፈታተን ጥያቄ ነው። ሰነዱ አስቀድሞ ማወቅ እና አስቀድሞ መወሰን የተለያዩ ነገሮች ናቸው ይላል። እንዴት ነው የሚለያቸው? ምን መሰለህ? የእግዚአብሔር አስቀድሞ ማወቅ የአዳምን ምርጫ አያስገድደውም። ልክ አንድ የቼዝ አዋቂ ተጋጣሚው የተወሰነን አካሄድ እንደሚሄድ አስቀድሞ ስላውቀ መልሱን እንደሚያዘጋጅ ማለት ነው። የቼዝ አዋቂው ማወቁ የተጋጣሚውን ምርጫ አያስገድደውም እኮ። ልክ ነው። ተጋጣሚው ሌላ አካሄድ ከመረጠ አዋቂው መልሱን ይለውጣል። በትክክል። ስለዚህ እግዚአብሔር አዳም እንደሚወድቅ ስላወቀ የመስቀሉን ዕቅድ አዘጋጀ። አዳም ባይወድቅ ኖሮ ግን እግዚአብሔር ዕቅዱን ይለውጥ ነበር ማለት ነው። አዎ፣ ሰነዱ ያስቀምጠው ይህንን ነው። አዳም ፈተናውን ተቋቁሞ ቢሆን ኖሮ እግዚአብሔር የፍጥረት ዕቅዱን ፈጽሞ በተለየ መንገድ ይፈጽም ነበር። ምናልባት ሌላ ፍጡርን የመጀመሪያ አዳም አድርጎ ይመርጥ ነበር። ዋው! ይህ እኮ በጣም የሚገርም ሐሳብ ነው። የመጀመሪያው አዳም የሚለው ማዕረግ ለአንድ ግለሰብ ብቻ የተሰጠ ሳይሆን ሊወድቅ ወይም ሊጸና በሚችል ማንኛውም ፍጡር ሊያዝ የሚችል ሚና ነበር ማለት ነው። አዎ፣ ይህ አመለካከት ሚጥቁ ያነነን ነው። ስለዚህ ኃላፊነቱ ሙሉ በሙሉ በአዳም ምርጫ ላይ ያርፋል። ገባኝ። አሁን ደግሞ ወደ ተቃራኒው እና ምናልባትም የበለጠ ከባድ ወደሆነው አመለካከት እንለፍ። አዳም ሊወድቅ ግርድ ነበር የሚለው። አዎ፣ ይህኛው ክርክር ከሄሌል ጉዳይ በላይ ዝርዝር አለው። እስቲ እንስማው። እሺ፣ ይህ አመለካከት የሚጀምረው ከአዳም የመጀመሪያ ሁኔታ ነው። አዳም ከመውደቁ በፊት የነበረ ሁኔታ ምንም እንኳን ኃጢአት የሌለበት ቢሆንም ፍጹም አልነበረም ይላል። ቆይ እንዴት ኃጢአት ከሌለበት እንዴት ፍጹም አይሆኑም? ምክንያቱም የመስቀሉን ፍቅር አያውቅም ነበር። ይህ አመለካከት ሲለው ያንን የመስቀሉን ፍቅር ሳያውቅ ማንም ፍጡር የእግዚአብሔርን ትእዛዛት በትክክል መጠበቅ አይችልም። ስለዚህ በአዳም ቦታ የነበረ ማንኛውም ፍጡር ይወድቅ ነበር ያለ ነው። አዎ፣ ውድቀቱም አይቀር ነበር። ይህ እኮ በጣም ከባድ ክስ ነው። ምንም ኃጢአት ሳይሰራ ፍጹም አልነበረም ከተባለ ንጹሕ ተብሎ መፈጠሩ ትርጉሙ ምንድን ነው? ጥሩ ጥያቄ ነው። ይህ አመለካከት ሲያብራራ አዳም በመንፈሳዊ ሁኔታ አስቀድሞ ራቁቱን እና ሙት እንደነበር ይገልጻል። ሙት ሲባል የሞራል ብልሹነት ነበረበት ማለት አይደለም። ይልቅስ የመለኮታዊውን ሕይወት ሙሉነት ገና አልተካፈለም ነበር ማለት ነው። ልክ እንደ አንድ ዘር በውስጡ የዛፍ ሕይወት ቢኖረው ገና እንዳልበቀለ ማለት ነው። ስለዚህ ፈተናው የተፈቀደው አዳም የራሱን ይህንን ውስጣዊ ባዶነት እንዲገነዘብ እና የመዳንን አስፈላጊነት እንዲረዳ ነው። በትክክል። ይህ ማለት እንግዲህ በአንደኛው አመለካከት ፈተናው የምርጫ ፈተና ሲሆን፣ በዚህ በሁለተኛው አመለካከት ደግሞ የግንዛቤ ፈተና ነው ማለት ነው። እጅግ በጣም ጥሩ አገላለጽ ነው። ልክ እንደዛ ነው። አንደኛው ምን ትመርጣለህ ሲል፣ ሌላኛው ምን እንደጎደለህ ታውቃለህ ወይ የሚል ጥያቄ ነው የሚያነሳው። ስለዚህ በዚህ እይታ ሊቋቋሙት የሚቻል ፈተና የሚለው ሐሳብ ትርጉሙ ይለውጣል ማለት ነው። ሙሉ በሙሉ ይለውጠዋል። እንዴት ነው የሚለውጠው? ምን መሰለህ? ሊቋቋሙት የሚቻል ፈተና ማለት አዳም በራሱ ብርታት ፈተናውን ማለፍ ይችል ነበር ማለት አይደለም። ይልቁንስ ወደፊት በሚገለጠው በመስቀሉ ፍቅር በኩል ምንም ፈተና ሊቋቋሙት ማይቻል አይሆንም የሚል ተስፋን ነው የሚያመለክተው። ገባኝ። አዳም ያንን የመስቀሉን ፍቅር ዕውቀት ገና ስላልነበረው በወቅቱ ሊያሸንፈው የሚችለው ምንም ፈተና አልነበረውም ያለ ነው። አዎ፣ ሁሉም ፈተናዎች ከእርሱ አቅም በላይ ነበሩ። ስለዚህ በዚህ አመለካከት መሠረት የመጀመሪያው አዳም ውድቀት የመጨረሻውን አዳም ክርስቶስን ለማምጣትና የመስቀሉን ፍቅር ለመግለጥ አስፈላጊና ማይቀር እርምጃ ነበር። የዚህ አመለካከት የመጨረሻ ድምዳሜ ይሄ ነው። የሰው ልጅ ታሪክ በሙሉ ይህንን መለኮታዊ ፍቅር ለመግለጥ የተከናበረ ድራማ ነው ማለት ነው። ግን ልክ እንደ ሂሌል ጉዳይ ሰነዱ ይህንን አመለካከት ይሞግተዋል አይደል? አዎ፣ በከባድ ጥያቄዎች ይሞግታሉ። ምክንያቱም የሚያስከትላቸው አንድምታዎች በጣም ከባድ ናቸው። ለምሳሌ ምን አይነት ጥያቄዎች ያነሳል? ለምሳሌ ይህ ማለት የመስቀሉን ፍቅር የሚያውቁ ፍጡራን እንደ መላእክት ያሉት እውነተኛ ነጻ ፍቃድ የላቸውም ማለት ነው ብሎ ይጠይቃል። ከዚያም የበለጠ ከባድ ጥያቄ ያነሳል። የምድር መረገም እና የሰው ልጅ ስቃይ ሁሉ
የአዳም ኃጢአት ሳይሆን የእግዚአብሔር ዕቅድ አካል ነበር ማለት ነው። ይሄ እኮ የኃጢአትን ኃላፊነት ከሰው ወደ እግዚአብሔር ያሸጋግራል። ይተካል። ስነ መለኮታዊ በሆነ መልኩ በጣም አደገኛ ነው። እንግዲህ ይህ ሁሉ ምን ማለት ነው? በውይይታችን መጨረሻ ላይ ስንደርስ ሁለቱንም አመለካከቶች እንዴት ነው የምናጠቃልላቸው? አንደኛ ወገን ሁሉም ነገር በግለሰብ ምርጫ እና ኃላፊነት ላይ የተመሰረተ ነው ይላል። ጸጋ ይሰጣል፣ ግን ውድቅ ሊደረግ ይቻላል። ፍርድም በዚያ ምርጫ ላይ ይመሰረታል። የአንዳንዱ ፍጡር ለወሰነው ውሳኔ ተጠያቂ ነው። የፍትህ ጉዳይ ነው ዋናው። ልክ ነው። ሌላኛው ወገን ደግሞ ከግለሰቡ ምርጫው በላይ የሆነ ትልቅ ታሪክ አለ ይላል። ውድቀቶች የሚባሉት ነገሮች የእግዚአብሔርን የመጨረሻውን ፍቅር በመስቀል በኩል ለመግለጥ የታቀደ ሰፊ መለኮታዊ ዕቅድ ውስጥ አስፈላጊና የማይቀሩ እርምጃዎች ናቸው። አዎ፣ የግለሰቡ ውድቀት አሳዛኝ ቢሆንም ለበለጠ ክብር መገለጥ ምክንያት ሆኗል ይላል። አንደኛው በፍትህ ላይ ሲያተኩር፣ ሌላኛው ደግሞ በእግዚአብሔር ሉዓላዊ ዕቅድ ላይ ያተኩራል። ሰነዶቹ ግን የትኛውን አመለካከት እንደሚደግፉ ግልጽ ያደርጋሉ። አዎ፣ በግልጽ እንደሚያሳዩት ምርጫና የግል ኃላፊነትን የሚያጎላውን የመጀመሪያውን አመለካከት ይደግፋሉ። የኃጢአት ኃላፊነት በፍጡራን ላይ መሆኑን አበክረው ይናገራሉ። እሺ፣ ሰነዶቹ አቋማቸውን ግልጽ አድርገዋል። ነገር ግን አንድ እንድናስብበት የሚጋብዝ ጥያቄ ትተው ያልፋሉ። ምናልባት ይህንን ጥያቄ ለሰሚዎቻችን እንደ ማሰላሰያ እንተው። እሺ፣ የእግዚአብሔር የመጨረሻውና ፍጹም የሆነውን ፍቅሩን የመግለጫ ዕቅዱ መስቀልን የሚጠይቅ ከሆነ መስቀሉም ደግሞ ውድቀትን የሚጠይቅ ከሆነ ወደዚያው ውድቀት ያመራው ምርጫ ምን ያህል በእርግጥ ነፃ ነበር? ይህንን ጥያቄ ይዘን ለዛሬ እናብቃ።